እኛ ሌላ እያወራን ነበር አንተ እንዳሰብከው አይደለም አረ ምንም አልሰማውም ምሩ ከበረንዳ ስመጣ ፍቅረኛ ብሄድ ፍቅረኛ ይተካል ስትል ነው የሰማሁት ታውቂራ እንዳሰብከው አይደለም ታይምሩ እንደዛ ባይሆን ኖሮ አንቺ ሳትሆኚ ራሷ ነበርሽ ልታስረዳኝ የምትሞክረው እሷማ ደንግጣ ነው ምሩ ባለቤቱ ያልተጨነቀለትን ቤት ጎረቤት ወይም የውጭ ሰው ሊያስተካክለው አይችልም ግን ከሰማችሽ አንድ ነገር ንገሪያት ፈጣሪ ለሷ ሲልክላት እኔንም እንደማይረሳኝ ንገሪያት አየሽ አይደል ዝምታሽ ምን ያክል ተስፋ እንዳስቆረጠ የምፈልገውም እኮ እሱ ነው ምሩ ሰላም ቤተሰቦቼ የዩቲዩብ ተከታታዮች ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ጽናት ድራማን ክፍል 52 ይዤላችሁ መጥቻለሁ ዘና በሉ በጣም ደስ የሚል ድራማ ነው እና ኪራ በጣም ነው የሚያሳዝነው በጣም ነው የጎዳሽው እያለቻት ነው ምሮ ለጽናት ደግሞ አቃለው ግን አባቴ እንዴትም ከአባቴ ላስበልጠው አልችልም አባቴ ይበልጥብኛል እሱ ያሳዝነኝም አባቴ ይበልጥብኛል ከአባቴ ላስበልጠው አልችልም እያለች ነው ጽናት ማለት ነው ምሮ ደግሞ አይደለም አንድ ልጃቸውን አንቺን አይደለም ያንቺ አባት እኮ ለሀገር መፍትሄ የሚሆኑ ምርጥ አባት ናቸው በንግግር እኮ መፍታት ይቻላል እያለች ነው ምሮ ማለት ነው ዝም ብሎ የሚያስጨንቅሽ ነገር የለም እናንተ እኮ ያልተረዳችሁት ነገር አንድ ነገር አለኝ እኔ አባቴ እናትም አባትም ሆኖ ያሳደገኝ ይሄንን ነገር ብነግረው ሳያዝንና ሳይከፋ አይደለም የሚረዳኝ እኔ ደግሞ የሱና ሀዘንና መከፋት አልፈልግም እያለች እረዳሻለሁ ግን አባትሽ እኮ እንዲህ ያንቺን እንዲህ መሆን ያንቺ መከፋት እኮ የሚያየት የሚፈልግ ይመስልሻል አንቺ ያልተረዳሽው አንድ ነገር አለ እያለች ነው ምሮ ምንም ቢሆን እኮ ለቤተሰቦቻችን የልጆቻቸው ደስታ እንደ ልጆቻቸው ደስታ የሚያስደስታቸው ነገር የለም እያለች ነው ምሮዬ አንድ ነገር ልንገርሽ አባት በምንም አይተካም አባት ፍቅረኛ ብሄድ ሌላ ፍቅረኛ ይተካል አባት ግን በምንም አይተካም ምሮዬ ተረጂኝ እያለች ነው ጽናት ማለት ነው እያለቻት ነው ማለት ነው እንደዚህ ስትላት እንግዲህ ያው ኪሩቤል ይደርሳል ማለት ነው እና ምናልሽ ሰምቻለሁ ይላል እንግዲህ በጣም ጥሩ አገላለጽ ነው እሺ ቀጥይበት እያለ ነው ኪሩቤል እያሳዝናን በጣም በእውነት ኪራ አንተ እንደሰማው እኮ አይደለም እኛ እኮ ሌላ እያወራን ነበር አንተ እንዳስበው አይደለም እያለች ነው ምሮ ማለት ነው ኪሩቤል ደግሞ አረ ምንም አልሰማሁም ከበር እንዳስመጣ ፍቅረኛ ብሄድ ፍቅረኛ ይተካ ስትል ነው የሰማሁት እያለ ነው ኪሩቤል ደግሞ ያው ጽናትዬ ደግሞ ደንግጣ ያው ዝም ብላለች ማለት ነው ዝም ታመርጣለች ያው ምሮ ደግሞ እየመለሰች ነው ተው ኪራ እንዳስበው አይደለም ማለች ተይ ምሮ እንደዛ ባይሆን ኑሮ አንቺ ሳኮኝ ራሷ ነበረች ልታስረዳኝ የምትሞክረው አለ ማለት ነው እሷማ ደንግጣ ነው አለች ምሮ ባለቤቱ ያልተጨነቀለትን ቤት ጎረቤቱ ሊያስተካክልለት አይችልም ስለዚህ ከሰማች ግን አንድ ነገር ንገሪያት ፈጣሪ ለሷ ሲልክላት እኔንም እንደማይረሳኝ ንገሪያት ብሎ ሄደ ማለት ነው ኪሩቤልዬ በጣም ያሳዝናል በእውነት እኔ በጣም አሳዝኖኛል እውነቱን ብነግረው ደስ ይለኛል አየሽ አይደለ ኪሩቤል ምን ያህል ተስፋ እንዳስቆረጠው የምፈልገውም እሱን ነው አለች ጽናት እኔ ግን በጣም አሳዘነኝ ምሩ ግን ደግሞ እንደዚህ ሲሆን ማየት በጣም ይከፋል አለች እዛ እንግዲህ ደግሞ ከዚህ በላይ አትጨናነቂ እያለች ምሮ ጽናትን እያቀፈቻት ነው እኔ ራሱ በጣም አሳዝኖኛል ኪሩቤልዬ በእውነት በጣም ነው ያሳዝነኝ እውነቱን ብትነግረው ብላችሁ ብትሉ እናንተ ምን ትላላችሁ እኔ ብንነግረው ደስ ይለኛል እንደዚህ ባታስጨንቀው ማለት ነው እውነቱን ብትነግረው በጣም ደስ ይላል ለምን ኪሩቤል እየተጨናነቀ ነው አሁን ደግሞ ኪሩቤልና ጽናት ባንድ ላይ ቁጭ ብለው ያው ምሮ መጣይና ምሮ ቤት ሄደዋል አልጋ ልብስ ይዛ ስትመጣ
ተኙ፣ በቃ ደህና ደሩ። የምትፈልጉለት ነገር ካለ እንደ ቤታችሁ ይዩት። እንዴ ጎረምሳው በቃ መጥቶ ደህና ደሩ አይልንም በቤቱ። አይ ይኸው እኔ ተወካይ ነው ያለው እያለች ነው ምሮ። በይ ግቢለት ብርድ እንዳይመታው አለ ኪሩቤል ማለት ነው። ጽናት ደግሞ እንግዲህ የመጣላትን አልጋ ልብስ እንግዲህ የመጣላቸው አልጋ ልብስ ለአንድ ሰው ነው አብረው እንዲለብሱ መሰለኝ እሷ ያመጣችው። ያው ጽናት ደግሞ ለራሷ ለብሳ ተኛችና ያው እንደዚህ ነው እንዴ የምተኛው አተኛም እንዴ እያለችው ነው ከሱ ጋር ማለት ነው። ከሷ ጋር ማለት እሱ ጋር ነው የምተኛው ደህና ደሪ አላት። ማለት እሱ ጋር ነው የምተኛው አለችው። ከፈለግሽ መተኛ ትችያለሽ አላት። መተኛ ትችያለሽ እያላት ነው። ቆይ እሱ ጋር ምንም ሳትለብስ ነው የምትተኛው አለችው። ወንድ ልጅ እኮ ነኝ አይደለም ብርድ ሌላ ነገር መቋቋም እችላለሁ አለ እና ተነሳችና የእሱን ልብስ የእሷን ያው ለእሷ ለበሰች። እሷ ደግሞ በኋላ ብርድ ቢመታ ሄደው በለኔ ነው ብላ ለበሰች። ቢመታኝስ ዶክተር ይጨነቅበት አንቺ ምን ቤት ነሽ አለ ኪሩቤል። ክርክራቸው በጣም ያስቃል። በጣም አርፈሽ ልበሽና ተኝ ብሎ መልሶ ወደ እሷ አለበሳት። እሷ ደግሞ መልበስ የማትፈልግ ከሆነ አጣጥፈህ አስቀምጠውና ተኛ አለችው። ያው እሱ ደግሞ እንግዲህ አንቺ ልጅ እንደ ቁራ በሌሊት አታስጩኝ አርፈሽ ልበሽና ተኝ ብሎ አለበሳት ማለት ነው። እና አልህ ተገጣጥፏል። በነገራችን ላይ ምንድነው እንደዚህ የምታይኝ እንደሱ የምታይኝ? በጣም ደረቅ ነሽ። ቆይሽ ከዚህ በላይ እኔ ምን ላድርግ አለች። ምን አድርግልኝ አልኩሽ አለ ኪሩቤል። የምትተኛ ከሆነ ናና ተኛ ብላ ወደዛ ዞረኝ ማለት ነው። ያው ኪሩቤል እንግዲህ ተነስቶ እሱም ፊቱን አዞሮ እሷም ፊቷን አዞሮ ይተኛሉ። ከዛ በኋላ ደግሞ ያው ሲደክማት ወደዛ ትዞራለች። ለምን ወደዚህ ዞርሽ ይላል ኪሩቤል ደግሞ ማለት ነው። ለምን ወደዚህ ዞርሽ ወደዛ ለምን አዞርም ስትል በቃኝ በዚህኛው ጎኔ ብዙ ተኛሁ ደከመኝ ትላለች። እና ለምን ወደዚህ ዞርሽ የምትተኘው? በዚህኛው ጎኔ ብዙ ተኛሁበት ደክመኛል፣ በዚህ ደግሞ ልተኛ አለች። ከዛ እሱ ደግሞ ወደዚህ ዞረ ማለት ነው። ያው እንግዲህ ኪሩቤልዬ በነገራችን ላይ ያው ምክንያቱን ስላላወቀ በጣም ያሳዝናል። ጽናት ብትነግረው ብላችሁ የምትሉ እስኪ ሁላችሁም በኮሜንት አሳውቁኝ ማለት ነው። እና ፍቅራቸው በጣም ደስ ይላል። እና ጽናት ያው ለኪሩቤል ቤተሰቦች ብላ ያው ፍቅሯን አሳልፋ ለሌላ ሰው እየሰጠች ነው። ኪሩቤል ደግሞ በጣም እየተጎዳ ነው፣ በጣም እየተጎዳ ነው። እና እኔ ብትነግረው ብዬ አስባለሁ። አሁን ደግሞ ከነጽ ምሮ ቤት ወደ ራሳቸው ቤት እየሄዱ ነው ማለት ነው። እየተሯሯጡ ነው። ምን ሆነሽ ነው? ምን ሆነሻን የምትነኪኝ እንደዚህ ሮጠሽ አላት። አንተስ ምን ሆነ ነው ኦሎምፒክ ያለብኝ ይመስል እንደዚህ የምትሮጠው አለችው። ቆይ እንዳንቺ መጎተት ነበረብኝ አለችው። ከዛ አንተ ሄደን ራስን ችዬ መምጣት እችላለሁ አለች። ቆይ አንቺ ግን ምን አግኝተሽ ነው እንደዚህ የጠገብሽው? ቆይ አንተ እንደዚህ ምንድነው? አንተስ ራሱ ምንድነው እንደዚህ የሚያናድድህ? እኔ ኪሩቤል ነኝ ማን? እኔ ኪሩቤል ነው ባንቺ የምናደደው? አዎ እና በሰላም ወጥተህ መንገድ ላይ ስትቀየርብኝ እና ምን ላድርግህ አለችው። ይኸውልሽ አዲስ አበባ ውስጥ ሁለት ሶስት ሰው አወቅሽ ማለት ሙሉ ከተማውን አወቅሽ ማለት አይደለም እያላት ነው ማለት ነው። ቆይ ልጁን ስላገኘሁት ነው የተናደድክብኝ እያለች ነው ማለት ነው። ምን ቸገረኝ አብረሽ ብትኖር እያላት ነው። እና ለማንኛውም ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ደስ የሚል ድራማ ነው ቤተሰቦች።